የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። ኢራን በፈጸመችው ጥቃት የኢትዮጵያውያን ዜጎች ላይ ጉዳት መድረሱ ተገለጸ። ጀዋር መሐመድ የአሩሲዮን የኦርቶዶክሳውያን ግድያ አወገዘ። ፊልድ ማርሻል ብርሃኑ ጁላ ከባድ ማስጠንቀቂያ አስተላለፉ። አድዋ አጉራ ዘለል ፖለቲካንና መከፋፈልን ይጸየፋል ሲሉ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። የተለያዩ ቢሮዎችን የዘረፈው ተጠርጣሪ ተያዘ። የእስራኤል ጦር የሂዝቦላ የስለላ አዛዥ መግደሉን አስታወቀ። እንዲሁም ቻይና የኢራንን እርምጃ ስለመግለጿ እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩስ ትኩሱን እፍታ ፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። ኢራን በፈጸመችው ጥቃት ኢትዮጵያውያን ዜጎች ላይ ጉዳት መድረሱ ተገለጸ። የካቲት 21 ቀን 2018 ዓ.ም የተጀመረውን ተከታታይ የኢራን የሚሳኤል እና የድሮን ጥቃት ተከትሎ በተባበሩት አረብ ኤምሬትስ ጉዳት ከደረሰባቸው 58 ሰዎች መካከል ኢትዮጵያውያን እንደሚገኙበት የሀገሪቱ መከላከያ ሚኒስቴር ባወጣው መግለጫ አረጋግጧል። ይሁን እንጂ ጥቃቱ በደረሰባቸው የኢትዮጵያ ዜጎች ቁጥር ላይ ሚኒስትሩ ዝርዝር መረጃ ከመስጠት ተቆጥበዋል። እንደ ሚኒስትሩ መግለጫ ከሆነ ጥቃቱ ከተጀመረበት ጊዜ አንስቶ የኤምሬትስ የአየር መከላከያ ስርዓት ከኢራን የተተኮሱ 165 ባላስቲክ ሚሳኤሎችን፣ 2 የክሩዝ ሚሳኤሎችን እና 541 ድሮኖችን ማክሸፍ ችሏል። ከጥቃቱ በኋላ በሁለተኛው ቀን ብቻ የኤምሬትስ አየር ኃይል እና የአየር መከላከያ ክፍሎች 20 ባላስቲክ ሚሳኤሎችን ያወደሙ ሲሆን 8ቱ ባህር ውስጥ መውደቃቸው ተገልጿል። በተጨማሪም 2 የክሩዝ ሚሳኤሎችና 311 ድሮኖች በአየር ላይ የተመቱ ቢሆንም 21 ድሮኖች ግን በሲቪል ተቋማት ላይ ማረፋቸው ሚኒስትሩ ይፋ አድርጓል። ከየካቲት 21 ቀን ጀምሮ ወደ ኤምሬትስ አቅጣጫ ከተወነጨፉ 165 ባላስቲክ ሚሳኤሎች መካከል 152ቱ ሲወድሙ 13ቱ ደግሞ ባህር ውስጥ መውደቃቸው ተመላክቷል። ከተለዩት 541 ድሮኖች መካከልም 506ቱ በአየር ላይ የተመቱ ሲሆን ቀሪዎቹ 35 ድሮኖች በኤምሬትስ ግዛት ውስጥ በመውደቅ በንብረት ላይ ጉዳት አድርሰዋል። ከዚሁ ጋር በተያያዘ ኢራን በግዙፉ የሳውዲ አረቢያ አራምኮ ራስ ታኑራ የነዳጅ ማጣሪያ ላይ በድሮን ጥቃት አድርሳለች። ይህንን ተከትሎ ሳውዲ አረቢያ የራስ ታኑራ የነዳጅ ማጣሪያን ዘግታለች። ዋሽንግተን ፖስት እንዳስነበበው የሳውዲው አልጋ ወራሽ መሐመድ ቢን ሳልማን ከትላንት በስቲያ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ በግል ደውለው ኢራን እንደጠየቁ በግልጽ መናገራቸውን ገልጿል። ጀዋር መሐመድ የአሩሲዮን የኦርቶዶክሳውያን ግድያ አወገዘም። በአርሲ ዞን ሽርካ ወረዳ በኦርቶዶክስ እምነት ተከታዮች ላይ ዳግም የተፈጸመውን ግድያ አስመልክቶ የኦሮሞ ፌዴራሊስት ኮንግረስ አባሉ ጀዋር መሐመድ ባወጣው መግለጫ ድርጊቱን በጽኑ አውግዟል። ግድያው እጅግ አሳዛኝ መሆኑን የጠቀሰው ጀዋር ማውገዝ ብቻውን በቂ ባለመሆኑ ጉዳዩ በጥልቀት ተመርምሮ ወንጀለኞቹ ለሕግ ሊቀርቡ እንደሚገባና ለሕዝቡም አስፈላጊው የደህንነት ጥበቃ ሊደረግለት እንደሚገባ አሳስቧል። ጀዋር ቀደም ሲል በአካባቢው ተከስቶ በነበረው ግድያ ላይ የኢትዮጵያ ሃይማኖት ተቋማት ጉባኤ ያቀረበውን ሪፖርት አወዛጋቢ ሲል ጠርቶታል። በወቅቱ ጉባኤው ግድያው ሃይማኖት ተኮር እንዳልነበርና ገዳዮቹም ማንነታቸው ያልታወቀ ታጣቂዎች መሆናቸውን ገልጾ ነበር። ጀዋር ይህንኑ ግድያ አስመልክቶ የአሁኑስ ግድያ ሃይማኖት ተኮር ነው ወይስ አይደለም? የእነዚህን ገዳዮች ማንነት ለማወቅ ለምን አዳጋች ሆነ? የሚሉ ጥያቄዎችን ሰንዝሯል። መንግስት ለሌሎች ወንጀሎች ፈጥኖ አማጽያንን እንደሚከስ የጠቀሰው ጀዋር ለዚህኛው ግድያ ግን ተመሳሳይ ውንጀላ ከመሰንዘር ለምን ተቆጠበ ሲል ጠይቋል። እውነትን ለማውጣትና ፍትህን ለማስፈን ገለልተኛ የምርመራ ቡድን ማቋቋም ወሳኝ መሆኑን በመግለጽ ይህ ደግሞ የመንግስት ፈቃደኝነትና ትብብር እንደሚጠይቅ አመልክቷል። በመጨረሻም መንግስት ገለልተኛ ምርመራ እንዲካሄድ ለመፍቀድና ለመተባበር ዝግጁ ነው ወይ የሚለውን አብረን የምናየው ይሆናል ሲል መልእክቱን ደምድሟል። ፊልድ ማርሻል ብርሃኑ ጁላ ከባድ ማስጠንቀቂያ አስተላለፉ። በምኒልክ አደባባይ በተከበረው 130ኛው የአድዋ ድል በዓል ላይ የተገኙት የፌዴራል መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በሀገር ውስጥና በውጭ ኃይሎች መካከል ስላለው ቅንጅታዊ ስጋት ጠንከር ያለ ማስጠንቀቂያ አስተላልፈዋል። ፊልድ ማርሻሉ በንግግራቸው ወቅት ኢትዮጵያ የውጭ ወራሪዎችን ብቻ ሳይሆን ከውጭ ጠላቶች ጋር በማበር ሀገርን ለማጥቃት የሚያጋልጡ የውስጥ ባንዳዎችን በኩል ደረጃ እንደምትዋጋ በይፋ ገልጸዋል።
ጠላት የህዝብን ጥያቄ ሽፋን በማድረግ የራሱን ፍላጎት የሚያስፈጽሙ ግለሰቦችንና ቡድኖችን እንደሚቀጥር የገለጹት ፊልድ ማርሻል ብርሃኑ የቤታችንን አመል መምራትና መግራት ተስኖን ለታሪካዊና ወቅታዊ ጠላቶቻችን ቀዳዳ መፍጠር ውድቀታችንን ያፋጥነዋል ሲሉ አስጠንቅቀዋል። የውስጥ አለመረጋጋት ለውጭ ጣልቃ ገብነት በር እንደሚከፍት በመጥቀስ የህዝብን ጥያቄ ሰበብ በማድረግ ሀገርን ለማፍረስ ከሚሰሩ ኃይሎች ዜጎች ሊጠነቀቁ እንደሚገባ አሳስበዋል። ፊልድ ማርሻሉ ንግግራቸውን ሲቀጥሉ በሌሎች ሀገራት የታዩ የውድቀት ታሪኮችን እንደ ማሳያ አቅርበዋል። የህዝብን ጥያቄ መሰረት በማድረግ የውጭ ኃይሎች የገቡባቸው በርካታ ሀገራት ፈርሰው ዛሬ ላይ በጸጸት ውስጥ ሆነው ምን ነው እግሬን በቆረጠው እያሉ እንደሚገኙ ጠቁመው ጸጸታቸው ሊታደጋቸው አልቻለም ብለዋል። ኢትዮጵያውያንም ከጎረቤት ሀገራትና ከሌሎች ተሞክሮች በመማር ሀገራዊ አንድነታቸውን ሊጠብቁ እንደሚገባ አሳስበዋል። እውቀትና ብልሃት ማለት ከራስና ከሌላው ተሞክሮ መማር ማለት ነው ያሉት ፊልድ ማርሻል ብርሃኑ ብሔራዊ ጥቅምን አሳልፎ ከመስጠትና ሀገርን ለማስደፈር ከአፍራሽ ኃይሎች ጋር ከመስራት ዜጎች እንዲቆጠቡ መክረዋል። ከሞኝ ደጃፍ ሞፈር ይቆረጣል። ከደጃፋችን ከሞፈር በላይ የሆነ ብሔራዊ ጥቅማችንን በራሳችን አመል ተጠቅመው ሊቆርጡ ያሰፈሰፉ አሉ። ራሱን ለማስደፈር ከአፍራሹ ጋር የሚሰራ ሰውኛ ባህሪ የጎደለው ሰው አለ። እንቅፋቱን አንተን እስኪመታ አትጠብቅ፣ ቀድሞ እንቅፋቱ ከመታው ጎረቤት ወይም ባልንጀራ ተማርም። እውቀትና ብልሃት ማለት ከራስና ከሌላው ተሞክሮ መማር ማለት ነው ያሉት ፊልድ ማርሻሉም የኢትዮጵያ ከፍታ የማይቀር መሆኑንና አገሪቱ ማንኛውንም አይነት የውስጥና የውጭ ስጋቶችን በድል እንደምትወጣ ያላቸውን እምነት ገልጸው ለበዓሉ የእንኳን አደረሳችሁ መልእክት አስተላልፈዋል። አድዋ አጉራ ዘለል ፖለቲካንና መከፋፈልን ይጸየፋል ሲሉ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። የአድዋ አስተምህሮ ኢትዮጵያዊነትን የሚያገዝፍ ጠባብነትንና መከፋፈልን የሚጸየፍ ታላቅ መካነ ዕውቀት መሆኑን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገልጸዋል። ፕሬዝዳንቱ ባስተላለፉት መልእክት የአድዋ ድል ለሀገራዊ ፖለቲካና ለዲሞክራሲ ልምምዳችን እንደ ዋና መቃኛ ሊያገለግል እንደሚገባ ጠቁመው ድሉ የግጭትን ግለት ለሚሹና የጦርነት ትርክትን ብቻ አፋቸው ለሚለዋወጥ ወገኖች ሁሉ ግብረ ገብነትን የሚያስተምር መሆኑን ገልጸዋል። ጀግንነት ሰላምን ማጽናት፣ ህዝብን መጥቀምና ሀገርን ማበልጸግ ነው ያሉት ፕሬዝዳንት ታዬ የዘመኑ ጀግና የነውጥ ጩኸትን የሚያሰማ ሳይሆን የመቻቻል የእውቀትና የጥበብ ድምፅን የሚያጎላ መሆን እንዳለበት አሳስበዋል። ኢትዮጵያዊነት በአድዋ ሚዛን ሲለካ በላብ የጠነከረና በአርቆ አሳቢነት የሚለመልም ሕያው ማንነት መሆኑን የገለጹት ፕሬዝዳንቱ ትውልዱ ከዕለታዊ ፖለቲካ ስሌት ይልቅ የሀገርን ብሔራዊ ጥቅሞች ማዕከል እንዲያደርግ ጥሪ አቅርበዋል። የተለያዩ ቢሮዎችን የዘረፈው ተጠርጣሪ ተያዘ። በተለያዩ ቦታዎች የተዘዋወረ ቢሮዎች ውስጥ በመግባት ላፕቶፖችን፣ ታብሌቶችንና የሞባይል ስልኮችን ሲሰርቅ የነበረን ግለሰብ ከብሔራዊ መረጃና ደህንነት አገልግሎት ጋር በመተባበር ከተደበቀበት ቦታ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በተለያዩ ቢሮዎች ውስጥ በመግባት ላፕቶፖችን፣ ታብሌቶችንና የሞባይል ስልኮችን ሲሰርቅ የነበረው ቢኒያም ሱራፌል የተባለው ተጠርጣሪ ከተደበቀበት ቦሌ ክፍለ ከተማ ወረዳ 4 ልዩ ቦታው አርሴማ ቤተክርስቲያን አካባቢ ከተከራየው መኖሪያ ቤት በቁጥጥር ስር ሊውል ችሏል። ተጠርጣሪው ከዚህ ቀደም በከተማዋ ባሉ የተለያዩ ቢሮዎች በመግባት የተለያዩ የኤሌክትሮኒክስ ዕቃዎችን ሲሰርቅ የሚያሳዩ ተንቀሳቃሽ ምስሎች በዜጎች ተሳትፎ መተግበሪያና ሲቲዝን ኢንጌጅመንት አፕሊኬሽን እንዲሁም በተለያዩ ማህበራዊ ሚዲያዎች ጥቆማዎች መቅረባቸውን ፖሊስ አስታውሷል። ከዚህ ቀደም ተጠርጣሪው ሳይያዝ እንደተያዘ ተደርጎ በማህበራዊ ሚዲያ ሲገለጽ የነበረው ሐሰተኛ መረጃ ተጠርጣሪውን በቁጥጥር ስር ለማዋል አስቸጋሪ ቢያደርገውም ዘመናዊ ቴክኖሎጂን በመጠቀም ጭምር ክትትል ሲደረግ ቆይቶ ትናንት የካቲት 23 ቀን 2018 ዓ.ም በቁጥጥር ስር ሊውል ችሏል። ግለሰቡ ከዚህ ቀደም ወንጀል ፈጽሞ የተሰወረባቸው አመልካቾችም አዲስ አበባ ፖሊስ ጠቅላይ መምሪያ በአካል በመምጣት መረጃ መስጠት እንደሚቻል ጥሪ ያቀረበው ፖሊስ አንዳንድ ግለሰቦች የሚለቁትን የሐሰት መረጃ ከማጋራት ይልቅ ህብረተሰቡ ከፖሊስ የሚወጡ መረጃዎችን እንዲከታተልም ጥሪ ቀርቧል። የእስራኤል ጦር የሂዝቦላ የስለላ አዛዥን መግደሉን አስታወቀ። የእስራኤል ጦር የሂዝቦላ የስለላ ዋና መስሪያ ቤት ኃላፊ ሆነው ያገለገሉትን ሁሴን ማክሌድን በአንድ ሌሊት መግደሉን አስታውቋል። በሊባኖስ ዋና ከተማ ቤሩት ውስጥ በተፈጸመ ጥቃት መገደሉን ወታደሮች አስታውቀዋል። የሂዝቦላ ታጣቂ ቡድን የኢራኑን ሉዓላዊ መሪ አያቶላ አሊ ካሚኒን ግድያ ለመበቀል በሚል በእስራኤል ጦር ሰፈር ላይ ጥቃት መሰንዘሩ ይታወቃል። የሊባኖሱ ታጣቂ ቡድን ሂዝቦላ በኢራን ላይ የተሰነዘረውን ጥቃት ለመመከት ወደ ጦርነቱ መግባቱንና የመጀመሪያዎቹን ሮኬቶች ወደ ሰሜን እስራኤል መተኮሱን አረጋግጧል። የቡድኑ መሪ
መሪ ናይም ቃሲም ወራሪውን የመመከት ግዴታችንን እንወጣለን፣ የክብርና የጥንካሬ ሜዳውንም አንለቅም ሲሉ ዝግጁነታቸውን ገልጸዋል። ሄዝቦላ ወደ እስራኤል ሮኬቶቹን መተኮስን ተከትሎ የእስራኤል መከላከያ ሰራዊት ከ50 በላይ ከሚሆኑ የሊባኖስ መንደሮች ነዋሪዎች አካባቢያቸውን ለቀው እንዲወጡ አዟል። እስካሁን በስለላ አዛዡ ግድያ ዙሪያ ከቡድኑ የተሰጠ ምንም አይነት አስተያየት የለም። ቻይና ኢራን ሉዓላዊነቷን ለመጠበቅ የምታደርገውን ጥረት እንደምትደግፍ ገለጸች። የቻይና መንግስት ኢራን ሉዓላዊነቷን፣ ደህንነቷንና የግዛት አንድነቷን ለመጠበቅ የምታደርገውን ጥረት እንደምትደግፍ አስታወቀች። መግለጫው በቅርቡ በመካከለኛው ምስራቅ እየጨመረ የመጣውን ውጥረት ተከትሎ የተሰጠ ሲሆን ቻይና የሀገሮች ሉዓላዊነትና የክልል አንድነት መከበር ዓለም አቀፍ ሕግ መሰረታዊ መርህ መሆኑን አጠናክሮ ገልጿል። በመግለጫው መሰረት ኢራን በውጭ ኃይሎች ግፍ ወይም ግብዣ በማንኛውም መልኩ መገጣጠም አይገባም ሲል ቤጂንግ አስጠንቅቋል። ቻይና ቀጠናውን ወደ ከፍተኛ ግጭት እንዳይወስድ ሁሉም ወገኖች ጥንቃቄ እንዲያደርጉ ጠይቃለች። የቻይና የውጭ ጉዳይ ባለስልጣናት እንደገለጹት ውይይትና ዲፕሎማሲ ብቻ የቀጣይ መፍትሄ መንገድ ሲሆኑ የጦርነት እርምጃዎች ክልሉን ወደ ያልተፈለገ ውጤት እንደሚያመሩ ጠቁመዋል። በተጨማሪም ቻይና በመካከለኛው ምስራቅ ሰላምና መረጋጋት እንዲጠበቅ ከዓለም አቀፍ ማህበረሰብ ጋር እንደምትሰራ አስታውቃለች። ባለሙያዎች እንደሚገምቱት ይህ መግለጫ ቻይና በክልሉ ያላትን ዲፕሎማሲያዊና ኢኮኖሚያዊ ፍላጎቶች ለመጠበቅ እንደምትፈልግ የሚያመለክት ነው። በቅርቡ እየጨመረ የመጣው ውጥረት ዓለም አቀፍ ኃይሎችን ወደ አዲስ ዲፕሎማሲያዊ አሰላለፍ ሊያስከትል እንደሚችል ተጠቁሟል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።